ተቀመጪና እናወራለን። የኔ ልጅ ዝም ያልኩሽ እኮ ንዴትሽ ሲበርድ ትነግሪኛለሽ ብዬ ነው። አጋጣሚ ነው እኮ እንጂ ሌላ ምንም አይነት ግንኙነት የላቸውም። አቶ በቃሉ ክፉ ሰው መሆኑ ነው። አንዬ ጉድም ኩልሽ ምንም አላደረኳትም አለኝ ነው ያለኝ። ይልሽ የአይኔ ማረፊያ የሆንሽው ልጄ ለሱ ነው የሰጠው። ቆይ ምን አድርጎላት ነው ግን እንደዚህ የምትሆንለት? ልቅ አንቺ በዚህ ሰዓት እንዲመጣሽ አባዬ ቤት ስለሚጠብቀኝ በጊዜ መግባት አለብኝ። አንተ ተነስ። ምን ይመስላል ጉማሬ እንዴ? ባለቤቴ ናት ምክንያትሽ? አይደለችም። ማውራት ነበረብን። አባቱ ከስራ ሊያባርሽ እንደሆነ ነገርኩት። አንተ ሰውዬ ግን ጤነኛ ነህ? ሰሞኑን አንዳንድ የድርጅቱ ሚስጥሮች እየወጡ እንደሆነ አባዬ ነግሮኛል። ምን ሆናችሁ ነው እናቴ? ኧረ አልተጨነቅኩም። ደግሞ ለምን እጨነቃለሁ? አዋረድሽ። ቆይ ደግሞ ረስቸው። አንተ ነህ ምን ይሁን ብለህ ነው ያገኘኸው? እንደው እባክህ ነው ባንተ። እሺ በለኝና ወደ ቤት ተመለስ። እሺ በቃ ተረጋጋ። እንዴት አደርክ አባዬ? እንዴት አደርክ ልጄ? በጠዋት ወዴት ነው? የሆነ ቦታ ደርሼ ልመጣ ነው። እኔ የምልህ አባዬ ማታ እንዴት ነው የመጣሁት? ጓደኛ እኮ ነው የመጣ። ጓደኛ? ያ ቅዱስ ያልከው ልጅ። እንዴት? ራስህን እኮ ስተህ ነበር። ማለት እኔ እኮ አልጠጣሁም ነበር። እውነት አልጠጣህም ነበር? ማለት መጠጣቴን አላስታውስም። በእርግጥ እኔም የመጠጥ ሽታ አልሸተተኝም። ታዲያ ምን ሆኜ ነው? እኔም አላወኩም። ምንም ነገር አታውቅም ነበር ማለት ነው? ቅዱስ የተፈጠረው ምንም አልነገረህም? ለእኔ ምንም አልነገረኝም። እሱም እዚህ ነበር እንዳደረው? አይ እሱ እዚህ አልነገረም። ለምን? እደር ብለው ሄዳለሁ ብሎኝ ሄደ። ቆይ ምን ሆኜ ነበረ? ልጄ ማታ ላይ የምታስታውሰው ምንድን ነው? የሆነ ካፌ ተቀምጠን ነበረ። ከዛ እኔና ቅዱስ ራይድ ያዘ። ከዛ በኋላ የተፈጠረውን አላስታውስም። ለማንኛውም አሁን ተረጋጋ። እንዴ ግን ምን ተፈጥሮ ነው? ልጄ ዋናው ደህና መሆንህ። እሺ አባ አመሰግናለሁ። ደግሞ ከቤቲ ጋር ምን ሆናችሁ? ምን ተፈጠረ? ሰሞኑን ጥሩ ሁኔታ ላይ አይደላችሁም ማለት? ማንስ ነገረ? ራሷ ነች እኮ የነገረች። ምን? እንዴት? ቆይ ምን አድርጋ ነው ከስራ እያስወጣት ያለ? ወይኔ በቃሉ ጭራሽ ብላ በልጄ መጣች። ከድርጅቱ እየወጡ ያሉ ሚስጥራዊ ሰነዶች ውስጥ እጇ የለባትም አይደል? በዚህ ጉዳይ አንተ አትጨነቅ። አባ ለምንድን ነው የማልጨነቀው? እኔ እኮ ህፃን ልጅ አይደለሁም። እዝራ ይሄ ለእኔ ምን ያህል ቀላል እንደሆነ ጠፍቶ ነው? አባዬ ንገረኝ፣ የቤት እጅ አለበት ወይንስ የለበትም? አትጨነቅ አልኩ። እኔ ለማንኛውም መሄድ አለብኝ። እንዴ ሳትነግረኝ? ሰላሟን ደግሞ ቁርስን ብላ እሺ? የኔ ጀግና እህት መጣሽ እንዴ? አዎ ይከብዳል አይደል? በጣም አውቃለሁ ከባድ ነው፣ ግን ደግሞ ለራሳችን ያለነው ራሳችን ስለሆነን መታገል አለብን። ቤቲ። አቤት የኔ ጀግና። በጣም ይቅርታ። ምንም እኮ ይቅርታ ማለት አያስፈልግሽም። በቃ አልቻልኩም። ማለት አልተሳካም። እንዴት? በቃ አልተሳካም። ግልጽ አድርጊልኝ። እዝራ ከኔ ጋር አላደረም። ለምን? አልቻልኩማ። ስንት ነገር ተነጋግረን ሄደን አልቻልኩም ትይኛለሽ እንዴ? ምን ማድረግ ነበረብኝ? ከኛ አላማ ስሜትሽ በለጠብሽ? እንደሱ አይደለም። እና ታዲያ ምንድነው? እኔ ከእዝራ ጋር አላደርኩም። ማለት እዝራን ካፌ ትቼው ነው የሄድኩት። እሺ እና የት አደርሽ? አልጋ ይዤ ብቻዬን። ለምን? ቤቲ አይንሽ ማየት ፈራዋ። ቆይ ለምንድን ነው ሲጀመር ያልተሳካልሽ? ሁሉም ነገር እኮ ደስ በሚል ሁኔታ እየሄደ ነበር። እና ምን ተፈጠረ? የሰጠሽኝ መድኃኒት እዝራ እጁ ሊታጠብ ሲል ጨመርኩበት። እሺ ከዛስ? ከዛማ እዝራ መጥቶ ምንም ሳያወላውል ጠጣው። ምንድነው ነገሩን እንደ ተከታታይ ድራማ አደረግሽው እኮ። ቤቲ ተረጋጊ፣ ልንገርሻ። ምን እንደተፈጠረ በቀጥታ ንገሪ። ከዛማ እዝራ ሲጠጣው ደስ ብሎኝ እየተመለከትኩት ምን ተፈጠረ መሰለሽ? ከዛ መጠጥ ውስጥ መድኃኒቱን ጨምሬበታለሁ አልሽኝ። አረ እንደሱ አላልኩም። እና ታዲያ ምንድነው እንዴ? አቤት ስራ በሰላም ነው? ምኑ? እየበላሽ እኮ አይደለም። አታይኝም እንደ እየበላው እኮ ነው። ኧረ አልበላሽም እንዴ? እኔን እያይሽኝ እኮ ነው። እዝራ ግን ቆንጆ እንደሆንክ ታውቃለህ አይደል? አንቺ ደግሞ ትቀልጃለሽ ቤቢ። እውነቴን ነው።
ዛሬ ገና እንዳየሽ እዝራ አራጺ ተረጋጊ። አቤት የሀገሬ ተወስደረት ምን ይላል መሰለህ? ሲበዛ ደሰኝ ሲጣሉ መልሰኝ። አንተ ቅዱስ ወይስ ወይ በእናትሽ ሞት ይርሳኝ። ሰላም ሳልሻ እንዴት መጣክ? ምን ጥያቄ አለው? ምግቡን እያሸተትኩኝ ነው። እየቀለድክብኝ መሆኑ ነው? በእግሬ ነው። መቼስ በፕሌን አልመጣም። እዚህ መሆናችንን በምን አወቅ? እኔ ነኝ ልከው። አዎ በጭራሽ አልነበረብህም። እንዴ ለምን? ላይ ስለማልፈልግ። ጽዮን ምን ሆነሻል ግን? ዝም በል እባክህ። ከደበረሽ መሄድ ይችላል። አዎ በእናትህ ተነስ ሂድ። ወዴት ነው የምትሄደው? መምጣቴ ከደበራት ምን ማድረግ እችላለሁ? እኔ ነኝ ኮራቱን ልጋብዘህ ያልኩህ እንዴ? አንቺ ነኝ ትጋብዥኛለሽ፣ እኔ ደግሞ ቅዱስ ልጋብዝ። ባትጋብዘኝም ራሴንማ መቻል አያቅተኝም። እየቀለዳችሁብኝ ነው? ጽዮን ግን ቅዱስ መምጣቱ ምንድን ነው ቅር ያለሽ? የማወራ ነገር ስላለኝ እኮ ነው እዚህ ድረስ ጠርቼ ራስ ልጋብዘህ ያልኩህ። እዝራ በቃ እንደዛ ከሆነ እኔ ልሂድ። የትም አትሄድም፣ ማውራት ነው ስለ ቅዱስ ተነስ ሂድ። የትም አትሄድም አልኩህ እኮ እንዴ። ኡፍ ተነስ አልኩህ እኮ አይገባህም እንዴ አንተ? የትም አይሄድም። ምንድን ነው አንዳችሁ ተሸነፏል? ይኸውልሽ እስኪ ቅዱስ የትም አይሄድም። በጣም ነው የምታሳፍሩት። እሺ ምን አልሽ? ፋት አንተ እንዴት እንደራቤ ብታል ብላ አሪፍ ሳለ የደረስሽው። አንድ ነገር አድርጊ ብለሽ እሱንም አቃተሽ አይደለ? ቤት ይጮሽብኝ እኮ። እምነቴን ገደር ከከተትሽ በኋላ ምን እንዳደርግ ነው የጠበቅሽው? ቆይ እሺ እኔ ምን ማድረግ ነበረብኝ? ማድረግ የማትችይውን ነገር መጀመሪያ አደርጋለሁ ብለሽ መጀመሪያ አልነበረብሽም። በጣም ነው እሺ ማዝነው። በጣም ነው የምታሳፍሪው። ወይኔ ጽዮን ወይኔ ጉዴ! አንተ ነህ ነው እኮ። ምን አባቴ ነው የማደርገው? ሄሎ፣ አንቺ ቆንጅዬ፣ ለምን ደወልክ? ናፍቀሽኝ ነዋ። አንተ ሰውዬ ለምን አትሆኝም? ምን አደረኩኝ? ለምን ትደውልልኛለህ እንዴ? ናፈቅሽኝ አልኩሽ እኮ። አትቀልድ በእናትህ። እሺ፣ እኔ ግን የምሬ ነው። ቀልዴን ከመሰለሽ ግን እተወዋለሁ። አሁን ለምንድን ነው የደወልከው? ምክንያትህን ንገረኝ። አሰብሽበት? ምኑን ነው የማስብበት? አሁን ገና አንቺም ቀልድ ጀመርሽ እኮ። ምኑን ነው የማስብበት? ንገረኛ። አይ ተነጋገርነውን ነዋ። እንደማላስብበት እኮ ቀድሜ እነግርሃለሁ አይደል? እኔ ሲፈጥረኝ እንዲሁም ተጠራጣሪ ነኝ። ማለት አላስብበትም ስትይኝ አላመንኩሽማ። አንተ ሰውዬ ግን ለምን ከቤተሰብ ህይወት አትወጣም? እንደው ጥሎብኝ ቤተሰባችሁ በፍቅር ነው የሚወደኝ። አንተ ነህ። አንቺ ስሜ ምን አድርጎሽ ነው እንደዚህ ጨጓራው እስኪፈርስ የምታዝረከረኪው? ማለት ያው አንትዬ ብለሽ ብታቆላምጪ ምን አለበት ብዬ ነው። ጥሩ ትቀልዳለህ እባክህ። ለነገሩ በአንቺ አፍ አይደለም የኔን ስም እስከ ቅምቅም አያቴ ብጠርኝ ራሱ ቅር አይለኝም። እያናደድከኝ ነው። ያው ሚስት እኮ በባሏ መናደድ ያለ ነው። አሁን ስልኩ ልዘጋው ነው። አሰብሽበት ወይስ አላሰብሽበትም? ያልከኝን ከማደርግ ብሞት ነው እሺ የምመርጠው። በጣም ጥሩ። ቤተሰባችሁ እንዲሁም ሰላም የለውም። የሰላም ሚስጥር ጨምሬ እንዲሁ ሶሪ ያደርግላችኋል። ምን ሰምተሻል? ወይኔ ጉዴ! ሰላምን ነፃ አውጣለሁ ብዬ እኔ ራሴ ተጠመድኩኝ ማለት ነው። እኔም ብሎ ጀግና። ቆይ ምን አይነት እድል ነው ያለኝ? የነካሁት ሁሉ ምን ሆኖ ነው ወጥመድ የሚሆንብኝ? አምላኬ ሆይ ምን አድርጌ ነው የኔ ያህል የምትፈትነኝ? ይሄ ሰይጣን የሆነ ሰውዬ ቤተሰቤን ከመበጥበጥ አይመለስም አይደል? አሁን እሺ ምንድን ነው የማደርገው? ወይኔ ጉዴ! እንዴት መጣክ? ቆይ አንቺ ልጅ ግን ይሄን ስትይ ለምንድን ነው ይሄ ጥያቄ ሁሌ ወደ አይምሮሽ የሚመላለሰው? ባላሰብኩት ቦታ እየተገኘ ነው። ምን ሆነሽ ነው የምታለቅሽው ብዬ አልጠየቅሽም። ለምን? እህትሽ ስትመታሽ ስላየው። ምን? ቆይ ከእህትሽ ጋር ምን ተፈጥሯል? ማለት ስትመታሽ አይቼሻለሁ እያልኩሽ።
ምንም ስላልሆንኩኝ አልነግርህም። ጽዮን ብትነግሪኝ ደስ ይለኛል። ቆይ ለምንድን ነው የምነግርህ? ነገሩ ከእዝራ ጋር የሆነ ግንኙነት ያለው ስለሆነ። ምንድን ነው የምታወራው? ቆይ ማታ እኔ ስመጣ ለምን ደበረሽ? ቅዱስ በፈጠረ ተወኝ። ለምን እንደደበረሽ እንድትነግሪኝ እፈልጋለሁ። አንተ ማን ስለሆንክ ነው የምነግርህ? ቅዱስ ስለሆንኩኝ። እና የሆንክ እንደሆነስ? እዝራን የሆነ ነገር አድርገሽው ነበር። ደግሞ እሱ ምን አደረኩት? አንቺ ከሄድሽ በኋላ እዝራ ልክ አልነበረም። ማለት እዝራ ራሱን አልነበረም። እና ከኔ ጋር ምን አገናኘው? ጽዮን በተፈጥሮሽ ክፉ ልጅ እንዳልሆንሽ አውቃለሁ። ኧረ እባክህ ታውቃለህ እንዴ? እውነቴን ነው። ቅዱስ በእናትህ ተወኝ። እዝራ ላይ ያደረግሽው ነገር እንድትነግሪኝ እፈልጋለሁ። ምንም አላደረኩትም አልኩህ እኮ። ቆይሽ ያንን ለማድረግ ምን አነሳሳሽ? አንተ ልጅ ግን ለምንድን ነው የሰው ችግር የማይገባክ? ችግርሽን እኮ ለመረዳት እየሞከርኩ ነው። ኧረ እባክህ በጣም ነው የምትረዳኝ እንዴ? ቆይ ምን ሆነሻል? ማለት ምንድን ነው ችግሩ? ይኸውልህ ቅዱስ ከአሁን በኋላ አይንህም ማየት አልፈልግም። እንዴ አለቃ እንዴት ነህ? እንዴት ነህ? መጣ ልጅ አንተ ነህ? ሰላም ነው አለቃ? ምን ሰላም አለ? ምን ነው? ምን ተፈጠረ? ይቺ ቤቲ ናታ። ምን አደረገች? በልጄ መጣችብኝ እኮ። በእዝራ? አይገርምህም? እንደዚህ ካደረገችማ በጣም ጠግባለች ማለት ነው። ቀላል ጠገበች መሰለህ? እንደው ምን አድርጋ ነው ግን? አባትህ ከስራ ሊያባረረኝ ነው ብላ አትነግረውም መሰለህ? ለማ? ለእዝራ? አዎ ለእዝራ። እሺ ቆይ እሱ እንደው ምን እንዲያደርግላት ነው? እዝራ እኔን ተቆጥቶ ሊያስቆምላት ነው ሐሳቧ። ኧረ ጉድ! ኧረ አለቃ እኮ ትልቅ ንቀት ነው። በጣም ትልቅ ንቀት። ግድ የለም አለቃ፣ እንደው ለምን ትንሽ መሽለቅ ወይ ቆንጠጥ ወይ ምናምን የሆነ ነገር ለምን አታረቃትም ብቻ? እኔ? አዋ አንተ የት ሄደህ ነው እኔ የምቆረጣት? ኧረ እንደው እኔ ከይቅርታ ጋር አለቃ፣ ይሄ ነገር እንደው ቢያልፈኝ እኔ በጣም ደስ የሚለኝ። ራስን እያገለልክ መሆኑ ነው? ኧረ እንደዛ አይደለም አለቃ። እና ምን እያደረክ ነው? ቤተልሔም እንደው እንደ ነገሩ ትንሽ እኔን ንቃኛለች። ንቃኛለች ማለት ምን ማለት ነው? እንደው ባገኘችኝ ቁጥር አይደለም ልትፈራኝ ይቅርና ጭራሽ ብላ እኔን ማስፈራራት ጀምራላለች። ጥጋቧን ሁላችንም ላይ ነው ማለት ነው እያሳየች ያለችው መሆኑ ነው። እንግዲህ ጥጋቧ እኮ አልተቻለም። በጣም ጥሩ። እንግዲህ አንተ ግን ክትትልህን ቀጥል። ማንን? ቤቲና? አዎ፣ የተለየ ነገር ካየህባት በአስቸኳይ ትነግረኛለህ። ኧረ ምን ችግር አለው? ስራ አይደል እንዴ? ወይኔ በቃ የማንም ልቅምቅም መጫወቻ አለው። እንደው እኔ ካንተ ባላቅም አለቃ፣ እንደው ለዚህ ቅማል ግን በዚህ ደረጃ እንደዚህ መናደድ በእውነት ጭራሽ ፈጽሞ ከቶኑ አይገባም ባይነኝ ነው በግሌ። እውነትህን ነው ነገሩ። ለቅማል መናደድ ምን አመጣው? አዎ ተረጋግቶ ማሰብ ነው የሚሻለው እንጂ። በሊድ በቃ ፈልግና የት እንዳለች ትነግረኛለህ። በል እንግዲህ ሰላሙን አለቃ። ሰላሙን። እሺ። ወይኔ በቃ አሉ እንዲህ አለቃ አሁን አልናደድም ብላ ነበር እንዴ? አልናደድም። እሺ ሂድ። በል እሺ ሰላሙን። ወይኔ ተጫወተችብኝ እኮ። ለዚህ ለቅማላም ነው እንደዚህ የምናደደው? አይሆንም፣ ሊሆን አይችልም። እኔ የምልህ ኤልያስ፣ ወይ ነች ስራ አገኘ? አረ የለም። አጣህ በቃ መሆኑ ነው እንግዲህ። እና ምን አሰብክ? ምን አስባለሁ ብለሽ ነው? ያው መፈለግ ነው። ፈልገህ እኮ አጥተህ ነው አይደል እንዴ? ታዲያ ሌላ ምን ምርጫ አለኝ? አሁንም ቢሆን መፈለግ ነው። ኤልያስ። አቤት አለ። ለምን ያልኩህን ነገር አታስብበትም? የቱን? እናቴ ስራ ትፈልግልኝ ያልሽኝ ነው? አዎ። ለዚህ ነው እንደ ደወልሽልኝ? እሱም አይደለም። በቃ እንደውም ይሄንን ነገር እርሺው። ቆይ ምን ችግር አለው? ሃና ቆይ እኔን ስታቂኝ የምግደረደር አይነት ሰው ነኝ? እሱም አይደለም ግን ደግሞ ሃና ለዚህ ከሆነ እንገናኛልሽኝ መሄዴ ነው። እሺ በቃ ተረጋጋ። እሺ ይኸው ተረጋጋሁ። እና ወደ ደሴ ልትመለስ ነው? ለምንድን ነው የምመለሰው? ስራ ከሌለ ታዲያ ምን ታደርጋለህ? ዛሬ ባላገኝ ነገ አገኛለሁ። እሱን አንተ ታውቃለህ። እንደሱ ነው የሚሻለው። ጨንቆኛል ኤልያስ። እንዴ ለምን ዝም አልክ? ምን ማለት ነበረብኝ? ምንድን ነው የጨነቀሽ አትለኝ? አልልሽም። ለምን? በቃ ምን እንዳስጨነቀሽ ማወቅ ስለማልፈልግ። ኤልያስ ምን ሆነሃል? ምን ሆንኩኝ? ጨነቀኝ እያልኩ ምንም አልጠይቅሽም ትለኛለህ? አዎ አልጠይቅሽም።
ይሄን ያህል የጠላኸኝ ማለት ነው? አይ ስለ ጠላውሽ እንኳን አይደለም። እና ታዲያ ምን ሆነ ነው? አለ አይደል መፍትሄ የማላገኝለትን ነገር መስማት ስለማልፈልግ። ኤልያስ እኔ እኮ መፍትሄ ፍለጋ አንተ ጋር አልመጣሁም። ቢሆንም እኔ አንተ ጋር የመጣሁት ጭንቀቴን ማውራት ስለምፈልግና ከአንተ ውጭ ማንም የውስጤ ሊረዳልኝ ስለማይችል ነው። ይኸውልሽ ሀና፣ አንቺ እንድሰማሽ ብቻ ነው የመጣሽው። እኔ ግን ችግርሽን ነግረሽኝ ችግርሽን ካልፈታው ማለት አይቀርም። እኔ ችግሬን ፍታልኝ አልኩ? አዳምጠኝ፣ ልተንፍስ እኮ ነው ያልኩት። ይኸውልሽ ሀና፣ አንድ ነገር እንድትረጅ የምፈልገው እኔ በህይወት ወደ ኋላ የቀረሁት ሰዎች ችግራቸውን ሲነግሩኝ በሼም ብዬ እያደመጥኩ ነው። ከዚህ በኋላ ግን ራሴ ማስቀደም እፈልጋለሁ። አዝናለሁ ሀና። ቻው። ኤልያስ እዝራ። አቤት ቅዱስ። ምን ሆነ ነው? አይ ዝም ብዬ የሌለ ደብሮሃል እኮ። እኔ የምልህ ማታ እንዴት ነበር ቤት ያደረስከኝ? እንዴት ማለት? ማለቴ ጠጥተን ነበር ነው? ኧረ አልጠጣንም። እና ታዲያ ምን ሆኜ ነው ማስታወስ ያቃተኝ? እኔም አልገባኝም። እስቲ ምን እንደተፈጠረ ነገር። ያው እኔ ስመጣ ጽዮን ስትሄድ ታስታውሳለህ አይደል? አዎ አስታውሳለሁ። ከዛ በኋላ እኔ እናንተ ሌላ ቤት ሄደን እንጠጣ ተባባልና ወጣን። እሱንም አስታውሳለሁ። እሺ ጥሩ። ከዛ በኋላ ወዴት እንደሄድን ታስታውሳለህ? ራይድ ጠራን ያዘን። አዎ እሺ። ከዛ በኋላስ ምንድን ነው የምታስታውሰው? ከዛ በኋላማ ጠዋት ነው ራሴን ያወቅኩት። እሺ ይኸውልህ ልንገርህ። ከዛ በኋላ ራይዱ እየሄደ እያለ በመሀል አንተ እንቅልፍህን ተኛ። ምን እንቅልፍ? አዎ እንቅልፍ። መጀመሪያ ግን ታውቃለህ እየቀለድክ ነበር የመሰለኝ። እና እሺ ከዛስ? ከዛ በኋላ እንገባበታለን የተባባልነው ቤት ስንደርስ ብቀሰቅሰ ልትነሳ ነው። ቅዱስ እውነትህን ነው? አዎ። ከዛ በኋላ ባለ ራይዱን ወደ ቤት እንዲመልሰን አደረግኩና ቤት አስገባው። ዝራ ቆይ ምን ሆኜ ነበረ? ቆይ ግን እኔ ከመምጣቴ በፊት ጠጥታችሁ ነበር እንዴ? አረ በጭራሽ ምንም ነገር እኮ አልቀመስንም። ብቻ ግን የሆነው እንደዛ ነው። ስለዚህ ጽዮን የሆነ ነገር አድርጋኛለች ማለት ነው። ምን ልታደርግ ትችላለች? ቅዱስ እሱማ እኔም አላውቅም። እኔ ግን እዝራ እንደዛ አይመስለኝም። እሷ ካላሉች ታዲያ ምን ሊሆን ይችላል? እባክህ እሱን እኔም አላውቅም። ዋናው ነገር ግን አንተ ደህና መሆንህ። ወይኔ እዝራ፣ ቆይ እንዴት ራሴን መጠበቅ ያቅተኛል? ኧረ እዝራ በእናትህ እንዴ ምን ሆንክና ነው እንደዚህ የምትማረረው? እሺ አንተ ባትመጣ ስኖር ምን እንደሚፈጠር አስበሃል? አሁንም በጽዮን እየፈረድክ ነው? ምን ላድርግ? ይኸውልህ እዝራ እኔ አይመስለኝም። በተረፈ ግን አንተ ታውቃለህ። እመነኝ እንደኔ ሁሉንም ነገር በጊዜው ደርስበታል። ይመችህ። አሁን በቃ እንንቀሳቀስ እባክህ። ቆይ ግን ምን እየሆንኩ ነው? ለምንድን ነው ይህን ያህል ጨካኝ ሆንኩት? ለዛውም በሀንዬ ላይ። ግን እኮ ምንም ማድረግ ስለማልችል ነው። በዚህ ሰዓት የእሷን ችግር መስማቴ ትርፉም ለእኔ ጭንቀት ነው። በዚህ ሰዓት እንኳን ለሀና ለራሴ መሆን አቅቶኛል። እነ ጆሮ ባይኖር እኮ እኔ መቼ ኖር ነበር? ታዲያ በዚህ ሰዓት የሀናን ችግር መስማቴ ምንድን ነው ጥቅሙ? ግን ደግሞ ራስ ወዳድ እየሆንኩኝ ነው። ሀንዬ እኮ ችግሬን ፍታልኝ ሳይሆን አድምጠኝ ብቻ ነበር ያለችኝ። አዎ ትልቅ ስህተት ነው የሰራሁት። ሀንዬ ለብቻዋ ልተዋት አይገባም ነበር። ኤልያስ ሲበዛ ጨካኝ ሰው ነው የሆንከው። አዎ በጣም ጨካኝ እየሆንክ ነው። ጽዮን እንዴት ስራ? እንዴት ዋልሽ? እንዴት መጣክ? አንቺን ፈልጌ ነው። ለምን? እስቲ መጀመሪያ ተረጋጊ። ድንገት መተህ እኮ ግራ አጋባኸኝ። ምግብ በላሽ? ምን ባልበላስ ልጋብዘኝ ነው? አይደለም፣ ግን ደግሞ ምን በላ ቅር አይለኝ። እዝራ የመጣህበትን ንገረኝና ሂድ። ማታ ምንድን ነበር ያደረግሽ? ምን አደረኩ ደግሞ? ምን ሆኜ ነው ራሴን የሳትኩት? እኔ ምን አውቃለሁ? እኔ ምን አውቃለሁ ስትይ ራሴን ስስት አላየሽኝም ነበር? አዎ። እና ራሴን እንደምስት ታውቂ ነበር ማለት ነው? እኔ ከየት አውቃለሁ? እና ታዲያ ራሴን ስቼ እንደነበር በምን አወቅሽ? ቆይ አንተ ልጅ ምንድን ነው የምታወራው? ራሴን ስቼ እንደነበር እንዴት አወቅሽ? ቅዱስ ነዋ። ቅዱስ? ቅዱስን? አዎ ቅዱስን ጠዋት ላይ አግኝቼው ነበር። እና ምን አለሽ? እዝራ ምንድን ነው ያደረግሽው ብሎ ጠየቀኝ። ምን? እሱም? አዎ ጠየቀኝ። ከዛ የተፈጠረውን በሙሉ ነገረኝ። እና አንቺ ምን አልሽው? እኔ ምንም አላደረኩም። ጽዮን እየዋሸሽኝ ነው አይደል? ቆይ አንተ
አንተ ነህ ምን ላደርግ እችላለሁ? ምን አውቃለሁ? አንቺ ራስሽ እኮ ነሽ ልጋብዝ ብለሽ የጠራሽ። እዝራ አንተ የበላኸውን በልቼ አንተ የጠጣኸውን ነው የጠጣሁት አይደል እንዴ? ቢሆንስ ታዲያ? እኔ ግን ራሴን አልሳትኩም ነበር። እንደዛ ካላደረግሽ ታዲያ ቅዱስ ሲመጣ ለምን ደበረሽ? ትረሳለህ ልበል? ካንተ ጋር ጊዜ ለማሳለፍ ወጥቼ ሌላ ሰው ሲመጣ እንዴት ነው የማይደብረኝ? አይ ይህ ነገር እየተዋጣልኝ አይደለም። በግድም ቢሆን ዋጣው። እህትሽ የሆነ ነገር እንድታደርገኝ አዛሽ እየመሰለኝ። እህቴን በእኔና በአንተ መሀል አታስገባት። ጥሩ፣ ሁሉንም ነገር ደርስበታለሁ። ያኔ እንተያያለን። አሁን ትወጣልኝ፣ ብቻዬን መሆን እፈልጋለሁ። ቻው። እንዴት ዋልክ አለቃ? እንዴት ዋልሽ? ደህና ነኝ። ልጅ ቤት ሰላም ነሽ? ቁጭ በይ። እሺ ዘና ብለሽ ተቀመጪ እንጂ ምን ሆነሻል? እሺ አለቃ። እሺ ልጅ ቤት ምን ይምጣልሽ? ምንም አልፈልግም አለቃ። እሰጥሻለሁ ያልከኝን ነገር ስጠኝና ልሂድ። ይኸውልሽ የምሰጥሽ ነገር ትንሽ ከበድ ስለሚል ለጉልበት የሚሆን ነገር ብትወስጂ ጥሩ ነው። ማለት? ተረጋጊ ልጅ ቤት። እንዴት ነው ከሽጉጥ ጋር ጨዋታ ታውቂያለሽ? ምን? የምን ሞት ነው አለቃ? ይኸውልሽ የሽጉጤ ጥይት ደም ከነካ በጣም ስለቆየ ደም መንካት ፈልጓል። አለቃ ምን እያልከኝ ነው? ልጅ ቤቲ አሁን ምንሽም መትቼ እንደምገልሽ ንገሪኝ። አለቃ ተረጋጊ አልኩሽ እኮ። ሽጉጡን ባወጣው ምን ልትሆኝ? ምን? ምንም አይነት ወሬ አልፈልግም። ዝም ብለሽ ብቻ ምንሽ ጋር እንደምመታሽ ብቻ ንገሪኝ። አለቃ እሺ ቢያንስ ጥፋቴን ንገሪኝ። ጥፋትሽ ጠፍቶሽ ነው? እኔ ምን እንዳጠፋ አልገባኝም። ይኸውልሽ ልጄን ምን ያህል እንደምሳሳለት ታውቂያለሽ አይደል? አዎ በደንብ አውቃለሁ። እና ምን ይሁን ብለሽ ነው በእኔና በአንቺ መካከል ልታስገቢ የሞከርሽው? ምን አድርጌ አለቃ? ይኸውልሽ እኔ ነገር መደጋገም አልወድም። አለቃ ግራ አጋባኸኝ እኮ። ለእዝራ ለመሆኑ አባትህ ከስራ ሊያባረረኝ ነው ብለሽ የነገርሽው ለምንድን ነው? እኔ እኮ አልነገርኩትም። እና ማን ነገረው? ጽዮን ናት የነገረችው። ምን? እሷ ምን አግብቷል? እኔ ስጨነቅ አይታ ነገረችው። እና አትናገራትም ነበር? ምን ብዬ? በልጄ ድርድር እንደማላውቅ ነው። ተይ ብያት ነበር። እና የጠገበችው እሷ ናት በይኛ። በቃ እንግዲህ እሷን እገላታለሁ። እንዴ እንዴ አለቃ! አሁን ተነሽ ውጭልኝ። አለቃ እሷም እኮ ምንም አይነት ልመና አልፈልግም። ውጭልኝ አልኩሽ። አለቃ አንዴ ላስረዳ። ውጭልኝ ሌላ ነገር ሳይመጣ። ኤልያስ ቆይ ለምን አትተወኝም? ሄሎ ምን ሆነሃል ኤልያስ? እንዴት አመሸሽ? እንደ ሰው የማይሆነው እግዚአብሔር ይመስገን። ቅድም አስከፋውሽ አይደል? ምን አድርገህ? ያው እኔም ብለሽ መተሽ ገፋውሻ። መብትህ እኮ ነው። አይ ሀንዬ፣ እሱ እንኳን መብቴ አይደለም። አሁን ለምንድን ነው የደወልክልኝ? ፈቃደኛ ከሆንሽ እንድናወራ እፈልጋለሁ። ተው እንጂ ኤልያስ። እውነቴን ነው ሀንዬ። እኔም እኮ ሰው ነኝ፣ ስሜት አለኝ። እሱንም አውቃለሁ እኮ ሀንዬ። እና ካወቅ ያን የመናገር ፍላጎቴን ለምን ዘለልከው? አይ ዘልየው እኮ አይደለም ኤልያስ። አቤት ሀንዬ። አሁን በጣም ደክሞኛል፣ ልተኛ ነው። ሰዓቱ እኮ ገና ነው ሀንዬ። ኤልያስ ምን ሆነሃል? በኪዳነ ምሕረት። እሺ ይቅርታ በጣም ሀንዬ። ለነገሩ አንተ ሳትሆን እኔ ራሴ ነኝ ጥፋተኛዋ። አንቺ ምን አደረግሽ? ያለህበትን ሁኔታ መረዳት ነበረብኝ። ሰው እኮ በየትኛውም ሰዓት ወዳጁን ቢፈልግ ነውር አይደለም አይደል? አሁን ምንም ነገር ማውራት ስለማልፈልግ ስልኩን ልዘጋው ነው። ሀንዬ ተረጋጊ እንጂ። ሰላም እደር። ሄሎ ማነህ? በእናትህ አንድ ቢራ አምጣልኝ። ደግሞ
ደግሞ ብር እንዳለው ሰው ቢራ ያለው አረቄ አድርግልኝ። እሺ ሰላም ነው። አንተ እንዴት ነህ? እንዴት ነህ? ሰላም ነው? ሰላም ነው አለሁ። አጥፍተሃል። ምን አጠፋው? ቀድመህ ብትደውልልኝ እኮ ነው አንተ ያለበት ቦታ መምጣት እችል ነበር። ለምን ትደክማለህ? አንተ ከጠራኸኝ መድከም ነው። ደስ እያለኝ ነው የምመጣው። ለራሴ ጉዳይ ራሴ ነኝ እዚህ ፈልጌ የመጣሁት። ስላከበርከኝ አመሰግናለሁ። እኔ የምልህ አንተ ነህ። ስለ ቤቲ ጉዳይ ላወራ ነበር የመጣሁት። ቤቲ? ቤቲ ማን ናት? እየቀለድክ ነው? ማለት ያው የማውቃቸው ብዙ ቤቶች ስላሉ ግራ ገብቶኝ ነው። ስንት ቤቲ ታውቃለህ? አልጋ ላይ ስንት ቤቶች አሉ? ቆጥሬ ጨረሳችኋለሁ ብለህ ነው? እነዚህ ሁላ ቤቲ የሚባሉት ብቻ ናቸው? ቤቲ የሚባሉ ሴቶች እኮ ሲጠየቁ እምቢ አይሉም። አንተ በጣም ትቀልዳለህ። እንዴ ደግሞ ነው አንተ ስለ የትኛው ቤቲ ነው እያወራ ያለው? እኔ ማወራው እናንተ ጋር ስለምትሰራው ቤቲ ነው። እና ስላልቀመስኳት ቤቲ ነው እያወራ ያለው። ስለዚህ ተጠይቀው እምቢ የሚሉ ቤቶች አሉ ማለት ነው። እምቢ ብላኝ ሳይሆን ስላልጠየቅኳት ነው። ግን ለምን ነው ስለሷ የምታወራኝ? ሰሞኑ ከድርጅቱ የወጡ ሰነዶች እንዳሉ አባዬ ነግሮኝ ነበር። እና እዚህ ነገር ላይ የቤት እጅ አለበት እንዴ? አሃ የወጡ ስላሉ ሰነዶች አባት እየነገረ ከሆነ ለምን ስለ ቤት ያልነገረህም? አላውቅም፣ ግን ሊነግረኝ አልፈለግም። እኔም እንግዲህ ምነግርህ አይመስለኝም። ለምን? አባትህና ቤቲ መግባባት ያቃታቸው ከትእዛዙ እየወጣች ስለሆነ ነው። እና እኔ አባትህ ያልነገረህን ነገር ነግሬ ካለቃ ጋር ጦርነቱ መግባት አልፈልግም። ችግር የለውም፣ አንተ እንደነገርከኝ አልነግረውም። በጣም ይቅርታ፣ ለዛሬ ምንም ልረዳህ አልችልም። አንተ ነህ ምን ሆነሃል? ላገዝህ ስላልቻልኩ በጣም ይቅርታ። ተረጋጋ እንጂ አንተ ነህ። ሰላም አምሽ ዝራ። ለምንድን ነው ሊነግረኝ አልፈልግም? ይህን ነገርማ ልደርስበት ይገባል። እንዴ ጽዮን፣ እንዴት ነህ ቅዱስ? አለሁ። እንዴት ነሽ? ደህና ነኝ። በሰላም ነው በዚህ ሰዓት እዚህ? አሁን እንድናወራ እፈልጋለሁ። ምን ሆነሻል ጽዮን? ቅዱሴ በጣም ጨንቆኛል። እሺ ምን ተፈጠረ? ከእቴ ጋር እኮ ተጣላን። እሱንማ እኮ ትላንት አይቻለሁ። ወይ አንተ፣ እሱ ብቻ አይደለም እዝራም በጣም እየዛተብኝ ነው ያለው። ምን ብሎሽ? የሆነ ነገር አድርገሽኛል እያለኝ። እንዴ ማለት? ባለፈው ምሽት በተፈጠረው ነገር እጅሽ አለበት እያለኝ ነዋ። እና ታዲያ አንቺ ምን አስጨነቀሽ? እንዴ ነው ማለት ጨነቀው? ማለት እጅሽ ከሌለበት ምን አስጨነቀሽ? ምንም አያደርግሽም ማለት ነው። ችግሩ እኮ እኔ ነኝ እንደዛ ያደረኩት። አልገባኝም። እዝራ እኮ ራሱን የሳተው እኔ ባደረኩት ነገር ነው። ጽዮን አሁንም አልገባኝም። መጠጡ ላይ መድኃኒት ጨምሬበት ነበር። ምን? ለምን? እሱን እነግርካለሁ። ጽዮን እውነት በጣም ታሳፍሪያለሽ። ምን እያልክ ነው ቅዱስ? ጽዮን አሁን እዝራ ለመግደል የሚሞክርበት ሰው ነው? እኔ አሁን ልገለው ነው አልኩኝ። እና ታዲያ መድኃኒቱ ምንድን ነው? ይኸውልህ ቅዱስ፣ መድኃኒቱ እንቅልፍ እንዲወስድ የሚያደርግን መድኃኒት ነበረ። ለምን? ከእዝራ ጋር ማደር ስለምፈልግ። ምን? በፍቅር ጠይቀሽ እምቢ ስላለሽ ጭራሽ በጉልበት? ቅዱስ እስኪ ላስረዳ፣ አዳምጠኝ እኮ። አስረጅኛ። ምንድን ነው? እሺ ልስማሽ፣ አስረጅኝ። ይኸውልህ ቅዱስ፣ ምን መሰለህ፣ በጣም ይገርማል። ቆይ አንቺ ነገሩ እንዴት አስበሽው ነው? ምን ማድረግ ነበረብኝ? በቃ ትክክለኛው መንገድ መጠቀም ነው። ሌላ መፍትሄ ስለሌለኝ እንጂ ቢኖረኝ ኖሮ እኮ ይሄን አላደርግም ነበረ። ጽዮን ምን እንደምልሽ አላውቅም። አሁንማ እድሜ ለአንተ ሁሉም ነገር አብቅቷል። ቆይ እኔ ምን አደረኩኝ? አንተ ባትመጣ ኖሮማ ያሰብኩትን ነገር ከማድረግ ወደ ኋላ አልልም ነበር። ታዲያ ይቅርታ እንድጠይቅሽ ፈልገሽ ነው የምትነግሪኝ? አላውቅም፣ ብቻ ግን በአንተ ምክንያት ከእቴ ጋርም ተጋጭቻለሁ። ጽዮን ባደረኩት ነገር አልጸጸትም። እንደውም ሳስበው አንቺን ካደጋ የጠበቅኩሽ ነው የመሰለኝ። ተው እባክህ። እውነቴን ነው ጽዮን። እሷ ካልፈለገ ብታረግሽ እንኳን ልጅ የኔ አይደለም ብሎሽ ሌላ ጣጣ ውስጥ ነው ራስሽን ችግር ውስጥ የምትከቺው። አርግዤ በነበር ሌላው ነገርማ በጣም ቀላል ነበር። እሺ ለማንኛውም ግን መሄዴ ነው። እንዴ እና አብረን አንሄድም እንዴ? አይ እኔ እንኳን የምሄድበት ቦታ ስላለ ብቻዬን ነው መሄድ ያለብኝ። በቃ ቻው። እሺ በቃ ቻው። ሄሎ 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 ሄሎ፣ በቃ እመጣለሁ ነው። አሁን እንደዋወልሽ
አቶ በቃሉ በቃ ደውላለሁ። በቃ ሰላም ነህ? እንደምን አለ? እንዴት ነህ? ደህና። አቤት ፈለከኝ? አዎ ቤቲ ዛሬ ወደ ስራ ገብታለች? አዎ ዛሬ ገብታ ነበር። እንዴት ደፈረች እባክህ? ማለት ትንሽ ምክር ብቴ ጣል አድርጌላት ነበር። ምናልባት ወይ ምክሩ ስላልገባት ይሆን? ጥሩ በደንብ ተከታተላት። እሺ አለቃ። ደግሞ ይኸውልህ አንድ ሌላ ስራ አለ። ምንድን ነው አለቃ? አንድ የእዝራ ጓደኛ አለ። እሱ እንድትከታተልኝ እፈልጋለሁ። ይቻላል። ምን አይነት ልጅ ነው? ልጁን በፎቶ አሳያለሁ። ጥፋት አጠፋ እንዴ? እሱን እንኳን እርግጠኛ አይደለሁም። ታዲያ ምን ተፈጥሮ ነው? ባለፈው ይኸውልህ እዝራ ራሱን ስቶ በምሽት ይዞት የመጣው ልጅ ነው። እዝራ ሰክሮ ነበር? እንደዛ አይመስለኝም። ያኔ ግን ምን እንዳደረገ የት እንዳመሸ እንድታጣራልኝ ነው የምፈልገው። እሺ አለቃ፣ ይቻላል። ልጁን ወደ በኋላ አሳይሃለሁ። አሁን መሄድ ትችላለህ። አለቃ እዝራን አግኝቼው ነበር። ለምን? አይ እሱ ራሱ ነው ደውሎ ላገኘ ያለኝ። እና ምን አለ? ስለ ቤት ነው የጠየቀኝ። ስለ ቤት ምን ጠየቀ? ድርጅቱ እየሆነ ባለው ጉዳይ ላይ እጁ አለበት ወይስ የለበትም ብሎ ነው የጠየቀኝ። እና መልስ አንተ ምን አልከው? ያው ካለቃ ጋር አውሩ ብዬ እኔ ምንም አልነገርኩትም። ይቺ ቤቲ ግን ከጥቅሟ ይልቅ ጉዳቷ እያመዘነ ነው። ምን እናድርጋት ታዲያ? ቀስ በቀስ ከቢዝነሱ ወደ ውጭ ማድረግ ነው። ግን እኮ ብዙ ሚስጥሮችን ታውቃለች። አታስብ፣ አይዞህ። እንዴት አፏን ማዘጋት እንዳለብኝ እኔ ያውቃለሁ። በቃ እሺ አለቃ፣ እኔ ልመለስ። መልካም ጊዜ። ሀና እንዴት ነሽ? ደህና ነኝ። እንዴት ነህ ቅዱስ? አለሁ ደህና ነኝ። እንዴት ነሽ? እግዚአብሔር ይመስገን። ሀኒ ሰፈር ድረስ መጥቼ አስቸገርኩሽ አይደል? አረ ችግር የለውም። ግን በሰላም ነው የመጣው? በሰላም እንዳልሆን እንኳን ታውቂያለሽ። ማለት ሀና ሰላም ምን ሆና ነው የጠፋችው? ጠፋች እንዴ? የማታውቂ ለመምሰል እየሞከርሽ ነው አይደል? አረ አይደለም ቅዱስ። ይኸውልሽ ሀና ውሸት ባንቺ እንደማያምር ታውቂያለሽ። የሆነ የምታውቂው ነገር ደግሞ እንዳለ እርግጠኛ ነኝ። አዎ በቃ አውቃለሁ። እሺ ምን እንደተፈጠረ ማወቅ እፈልጋለሁ። በምን ጉዳይ? ሰላም ስደውልላት ስልክ አታነሳም። አዎ እንደማታነሳልህ አውቃለሁ እኮ። እሺ ምን ሆና እንደሆነ ንገሪኝ። ምን እንደሆነች ማወቅ ቢኖርብህ ኖሮ እኮ እሷ ራሷ ስልክ አንስታ ትነግረህ ነበር። እንዴ ምን እያልሽ ነው? ይኸውልህ ቅዱስ፣ ከሰላምዬ ጋር ያለህን ነገር እሷ ጋር ብቻ ሄደህ ብትጨርሰው ደስ ይለኛል። ሀና እኔ እኮ አንቺ ከማንም በላይ ትረጅኛለሽ ብዬ ስለማስብ ነው የመጣሁት። እኔ ምንም ላግዝህ አልችልም። በጣም ጥሩ። እሺ አንቺ ምንም ነገር አትንገሪኝ። እኔ ግን የምነግርሽ ነገር አለ። ምንድን ነው የምትነግረኝ? ሀና ሰላምን ከሆነ ወንድ ጋር ይቻታለሁ። ከምን አይነት ወንድ ጋር? ምን አይነት እንደሆነ ብዙም አላስተዋልኩም፣ ግን ሌላ ግንኙነት ያላቸው ይመስላል። እንዴ እንዴት ነው ሌላ ግንኙነት አላቸው የምትለው? ይኸውልሽ ሀና ከክላስ እንደወጣን ላገኛት ፈልጌ እየተከተልኳት፣ ከዛ ስደውላት ከፊት እያየኋት ስልኳን ዘጋችብኝ። እሺ ከዛስ? ከዛማ ምን ሆና ነው ብዬ ስከተላት ከሆነ ወንድ ጋር ስትተቃቀፍ አየኋት። ወይ ቅዱስ፣ ስለተቃቀፈች ብቻ ከልጁ ጋር ሌላ ግንኙነት አላት ማለት ነው እንዴ? ሀና እየተሸዋወድን ነው እንዴ? ለምን እንሸዋወዳለን? ሀና አንቺ ራስሽ እኮ ነሽ አይደል እንዴ ራስን ጠብቅ ያልሽ? ማለት እና ብልህስ ታዲያ ራሴ ልጠብቅ ስሞክር ለምን ልታዘናግኝ ትሞክሪያለሽ? እያዘናጋው ከመሰለ በጣም ይቅርታ። ይኸውልሽ ሀና ሰላም ከሌላ ወንድ ጋር ግንኙነት ካላት ራሴን ጨርቶ ውስጥ ላለመክተት ነው እየጠየቅኩሽ ያለሁት። አንተ ሰላምዬን ስታውቃት እንደዛ አይነት ልጅ ነች? ሀና ዛሬ ግን የድሮዋን ሀና አልመስል እያልሽኝ ነው። ምን አደረግኩኝ? ከነገሮች ራስሽን ለማውጣት እኮ ነው እየተፍጨርጨርሽ ያለሽው። መስሎ ነው ቅዱስ፣ ግን እንደዛ አይደለም። ሀና እሺ ልጠይቅሽ፣ ቆይ ነገሩ እንዴት ላስበው? ሰላም ሄዳለች ብዬ ላስብ ወይስ ልጠብቃት? እሱን ራስህ ነው የምትመልሰው። እኔ ስላልኩ ብቻ ደግሞ ምንም የሚመለስ ነገር የለም። ዛሬ ምንም ነገር ለማድረግ ዝግጁ አለሽ። ለማንኛውም ግን ስለመጣ ይቅርታ። አሁን ልሂድ፣ ቻው። እኔም በጣም ይቅርታሽ። ችግር የለውም። ምንድን ነው? እኔን ስታይ ነው የምትመለሽው? አዎ። ለምን? አንቺን ማናገር ስለማልፈልግ እኮ። ለምንድን ነው ማናገር የማትፈልጊው? ቤቲ በእግዚአብሔር በቃ ተይኝ። ጽዮን ስርዓትሽን ያዢ፣ መነጋገር አለብን። እኔ ካንቺ ጋር መጨቃጨቅ በጣም ነው የሰለቸኝ። አንቺ ልጅ ግን ጤነኛ ነሽ? ቆይ አንቺ ራስሽ ጤነኛ ነሽ? ቆይ እኔ ምን አደረኩኝ? አንቺ ከሆነሽ ባለፈው እንደዛ ዋርደሽኝ ጥለሽኝ ሄድሽው። ስለ ባለፈው በጣም ይቅርታ። አሁን ልሂድበት በቃ ተይኝ። ጽዮን አደጋ ላይ ነን፣ መነጋገር አለብን። አያገባኝም።
ቆይ ለምንድን ነው የማይገባሽ? ያንቺ ነገር መቼም እንዲገባኝ አልፈልግም። አንቺ እኮ እህቴ ነሽ። እኔ እኮ አላቅም ነበር ነኝ እንዴ? ጽዮን አትቀልጂ። አቦ በእናትሽ ተይኝ አልኩሽ እንዴ። የዝራ አባት ሊገልሽ ይፈልጋል። ጥሩ ነው እንደውም መኖር ሰልችቶኝ ነበር። ምን ሰምተሻል? እኔ ቁም ነገር እያወራሁ አንቺ ትቀልጂብኛለሽ? መች ቀለድኩኝ? እየቀለድኩ መስሎሽ ነው? ታዲያ መኖር ሰልችቶኛል ማለት ምን ማለት ነው? ሰልችቶኛል ማለት ነው። ምን እየሆንሽ ነው? አሁን ይሄ መኖር ይባላል? ቆይ ምን ጎደለብሽ? የሰው ገንዘብ እያሳደዱ መኖር መቼ መኖር ይባላል አትይኝማ? ጽዮን ሰውየው ቀልደኛ እንዳይመስልሽ፣ በሽጉጥ ነው አናትሽም ይበሳልሽ። ይሄማ በጣም ጥሩ ነው እንደውም ሞቴን አቀለለልኝ። ቆይ ምን እያልሽ ነው? የምታወሪውን ግን ታውቂዋለሽ? ሽጉጥ እኮ በጣም ፈጣን ሞት ነው የሚሰጠው። ይሄን አታውቂም እንዴ? ጽዮን አትጪ እባክሽን። ካንቺ ንግግር በላይ ሰውየው ሽጉጥ የሚጎዳኝ ይመስልሻል? ምን አልሽ? አዎ አንቺ እንደዛ ከተናገርሽኝ በኋላ ለነገሮች ግድ አጥቻለሁ። እና ቢሆንስ? አንቺ እኔ እንዴት እንደሆንኩኝ ከማሰብ ይልቅ ከዝራ ቤተሰብ ያጣነው ገንዘብ ነው ያሳሰበሽ አይደል? ለሱ ነገር አሁንም ቢሆን ይቅርታ አላደረኩልሽ። ምን ያክል እንደለፋውበት ታውቂያለሽ አይደል? አንቺ በቁሜ ከገደልሽኝ በላይ የበቃሉ መሳሪያ አይገለኝም። ዛሬ ደግሞ ሰላም ታመልን እንዴ? ኦ ለካ እሱ ነገር አለ። እንዴት ነሽ? ደህና ነኝ። ምን ሆናል? ምንም አልሆንኩም። አንደኛ ነገር በጣም ረጅም ሰዓት ነው ያስጠበቅከኝ። መሄድ ትችይ ነበር እኮ። እንዴ ላገኝ ፈልጌ አይደል እንዴ የመጣሁት? ለምንድን ነው የምሄደው? እንደዛ ከሆነ መጠበቅ ግዴታሽ ነበር ማለት ነው። እሺ ሁለተኛውስ? ሁለተኛ ነገር ደግሞ መተህ ማነጋገር ልክ አይደለም። ይሄ መብቴ ነው። ምኑ ነው መብቴ የሆነው? ፈልገሽኝ እስከመጣሽ ድረስ እንዴትም ባናገርሽ ልትቀበይ ይገባሻል። እሺ ይሁንልህ። እሺ አሁን ለምን መጣሽ? ልለምንህ ነው የመጣሁት። ምንድን ነው የምንለምኝኝ? አንተ ነህ። እባክህ ልለምንህ። በቃ ተወን ማለት በቃ እኔንም ሰላምዬንም ተወን። እሺ ነገሩን ቀለል ላድርግላችኋ። አልገባኝም። እንዴት ነው የምታቀልልኝ? እዛ ቤት እየመጣሁ እያለ ምን ያህል አንቺ ላይ ፍላጎት እንደነበረኝ ታውቂያለሽ አይደል? እና እስከ ዛሬ ፈልጌ ያጣኋት ሴት ደግሞ አንቺ ብቻ ነሽ። ምን እያልክ ነው? አንተ ነህ። ለአንድ ቀን አብረሽ እንድታድሪ ይፈልጋል። ምን? አዎ ለኔ ሴት ልጅ ፈልጎ ማጣት ሽንፈት ነው የሚመስለኝ። አየሽ ለዛ ነው አንቺን አለማግኘቴ የእግር እሳት ሆኖ የሚለበልበኝ። ቆይ እንዴት ነው የምታወራው? ይሄን ያህል ለስሜት ተገዥ ነህ ማለት ነው? አዎ ለስሜቴ ተገዥ ነኝ። በጣም ታሳፍራለህ። በጣም ጨካኝ ነህ። እሺ ምን ነው ጨካኝ? ብዙ ነገር አቀለልኩላችሁ እኮ። ምንድን ነው ያቀለልክልን? አንቺንም ሰላምንም ከመጠቅለል ወጣሁኝ። ኧረ እባክህ እውነቴን ነው። አንድ ቀን አብረሽኝ ደሪና ከዛ በኋላ ከነመፈጠራችሁ ረሳችኋለሁ። እዚህ ድረስ አንተን ለመለመን መምጣቴን አፈርኩበት። በጣም ታሳፍራለህ። እሺ ደግመሽ መምጣትሽ ስለማይቀርም መምጣትሽን ልትኮሪበት እንጂ ልታፍሪበት አይገባም። ወይዘሮ ሀና ገደል ግባ። አንተን ደግሞ እንዴት እንደማስተካከልህ በደንብ አውቃለሁ። እሺ እንደዛ ከሆነ በጣም ጥሩ። ይኸውልሽ የምታደርጊውን ነገር አድርጊውና ቤተሰቦችሽን በደንብ ነው የሚጠብቁልሽ። እሺ ወይ ሀና የእሱ መጫወቻ አሉ። እባክህ ሀናን እኮ ላገኛት ሄጄ ነበር። ለምን? ስለ ሰላም ላናግራት ነበር፣ ግን ምንም ነገር ልትነግረኝ ፈቃደኛ አይደለችም። እና ምን ይሻላል? እባክህ ተው፣ የኔ ነገር ቀላል ነው። አንተ ግን ምን ሆነ ነው? ትንሽ ጨንቆኛል። ምን ተፈጠረ? በአባቴና በጽዮን እህት መካከል ትንሽ አለመግባባት። ምን አይነት አለመግባባት? እሱን የማላወቅኩ። እንዴት ነው የማታውቀው? ዝራ ማናቸውም ሊያናግሩኝ ፈቃደኛ አይደለም። ቆይና ታዲያ አንተ ምንድን ነው የጨነቀ? ባለፈው የተፈጠረው ነገር ላይ የጽዮን እጅ ያለበት ይመስለኛል። የቱ? አንተ ራስን የሳትክ ጊዜ? አዎ። የጽዮን እህት መጣ ነበር እንዴ? መምጣት አልመጣችም፣ ግን ደግሞ ጽዮን የተጠቀመችበት ይመስለኛል። እዝራ በቃ ያለፈ ነገር መርሳት የሚባል ነገር አታውቅም አይደል? እንደሱ አይደለም። እሺ ታዲያ ምንድን ነው? አባዬ ነገሩን በቀላሉ ያየው ይመስለኛል። ምን? እንዴት? አላውቅም፣ ብቻ አባዬ ነገሩን በቀላሉ አላየው። እና ታዲያ ምንድን ነው ያስፈራ? አባዬ ግን የጽዮን እህት እንዳይገላት እየፈራው። እንዴት? እንዴ ምን እያልክ ነው ዝራ? እውነቴን ነው። አባቴ እኮ ገዳይ ነው እያልከኝ ነው? እንደሱ ማለት አይደለም። እና ታዲያ በእኔ የመጣበት ማንንም እንደማይለቅ እየነገርኩ ነው። ይኸውልህ ዝራ፣ አባቴ ይሄን ያህል ሞኝ ሰው አይደለም። አይመስልህም? እውነቴን ነው። በዚህ ሰዓት እንደዚህ አይነት ነገር ውስጥ የሚገባ ቂል ሰው እንዳልሆነ እርግጠኛ ነኝ። ቅዱስ
እያልኩ ያለሁት ነገር እየገባል መሰለኝ። ገብቶኛል እዝራ። ይኸውልህ አንተ በዚህ ሰዓት ችግሩ ተፈጥሮ ሰርግ የተባለው ነገር እንዳይስተጓጎል ነው አይደል? አዎ። ይኸውልህ እዝራ፣ ብዙ ወላጆች የልጆቻቸውን ሰርግ ከልጆቻቸው በላይ ይጠብቃሉ። ከዛ ውስጥ ደግሞ ያንተም አባት አንዱ ይመስለኛል። ቆይ ግን እርግጠኛ ሆነ የምትናገረው እንዴት ነው ቅዱስ? ይኸውልህ እዝራ፣ አባትን ምንም ቢሆን አንድ ሁለቴም አይቼዋለሁ። እንዴት እንደሚወድም ደግሞ ተረድቼዋለሁ። እንዳፍ ያድርግልኝ እስኪ። ይልቅ አትጨነቅ በቃ። እሺ። አንተ ግን ሁሌም ከጎኔ ስላለ በጣም ነው የማመሰግነው። አንተ ደግሞ ይልቅ በቃ እንሂድ። ቡናህንም ደግሞ አልጠጣሁም። ቀዘቀዘብኝ እባክህ። እንሂድ በቃ እንሂድ። እሺ ሂሳብ እዛ እንከፍላለን። ልጅ ምን ነው ደነገጥሽ? አረ በጭራሽ አልደነገጥኩም። ደንግጠሻል እንጂ ልጅ። ቆይ አንተ እዚህ ምን ትሰራለህ? አንቺን ፈልጌ ነው የመጣሁት። ለምን? እሱን ነገር መኪና ውስጥ ገብተን ብናወራ ይሻል። እኔ በጭራሽ አልሄድም። ለምን? በቃ አልሄድማ። ይኸውልሽ ልጅ፣ እኔ በባህሬ አስቸጋሪ ልጅ አልወድም። አልሄድም አልኩ አልሄድም። በጣም ጥሩ። እንግዲህ ያው ልግደልሻ። አሁን ትገቢያለሽ አትገቢም? ቆይ አንተ ሰውዬ ምን እያደረግክ ነው? እየተጫወትኩ። እና በሽጉጥ ነው የምትጫወተው? እና በዚህ እድሜ ጭቃ እያቦካው ልጫወት እንዴ? በቃ እኔን ተወኝ አሁን። ወይ ይቅርታ አድርጊልኝ፣ አልተውሽም። ለምን? ብዙ የምንነጋገረው ነገር አለ። እኔ ምንም ነገር አልፈልግም። ጽዮን እባክሽ ሽጉጡን እንድተኩሰው እያስገደድሽ። በቃ እኔን ተወኝ። ጽዮን ትዕግስቴን አታስጨርሽኝ አልኩሽ። እኔ በጭራሽ አልሄድም። እንደ እህትሽ ለኛ ነሽ። እባክህን ተወኝ እያልኩ እኮ ነው። ይኸውልሽ በጸባይ ብትገቢ ጥሩ ይመስለኛል። ቆይ አንተ ሰው ምን ልታደርገኝ እያሰብክ ነው? አሁን ሹልክ ብለሽ ውጪ። አረ በፈጠረ ተወኝ። ሹልክ ብለሽ ውጪ ብዬሻለሁ።